የፀጉራችን ዛላ ለሚደርቅብን፣ ለሚበጣጠስ፣ ለሚረግፍ ፀጉራችን ልስልስ አድርጎ እንደ ኮንዲሽነር የሚጠቅመን የፀጉር ማስክ ይዤላችሁ መጥቻለሁኝ። ሰላም ውዶች፣ እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ እዚህ ጋር በተለይ ደግሞ ፀጉራችን አመዳማ የሆነ መልክ የሌለው ፀጉራችንን የፀጉራችን መልክ የሚያሳምርልን እንዲሁም ደግሞ ብዙ ጊዜ ይላቸዋለሁ ያው ያለ እድሜ የመጣ ሽበትን የሚያቀላው ማለት መልኩን ይቀይረዋል፣ ቢያንስ ያጠቁረዋል። እንዲሁም ደግሞ ቡናማ የሆነ የቡና ከረር እንዲኖረው ያደርግልናል። እኔም ለሱ ነው የምጠቀመው አብዝቼ ማለት ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ ወደ አሰራሩ ስንመጣ በመጀመሪያ ቁርንፍድ ነው የምጠቀመው። ያው ቁርንፍድን በተልባ ነው የምንጠቀመው። ያው ቪዲዮውን እናንተ በትዕግስት ከአሰራሩ እስከ መጨረሻው እስከ አጠቃቀሙ ተከታተሉኝ እላለሁኝ። ላይክ እያደረጋችሁ እንዲሁም ደግሞ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እዚህ ጋር እንግዲህ ሌላኛው አንድ ማንኪያና ትንሽ ማለት ነው። ቁርንፍድም አታብዙ፣ ተበዛ ደግሞ ያሳክከናል ማለት ነው። አንድ ማንኪያ ቁርንፍድ እንደገናም ደግሞ እዚህ ጋር የተቆላ የቴምር ፍሬ ነው። ቴምር እንደምታውቁት ለፀጉራችን ከፊት ለፊት ተሸሸባችሁ እንዲሁም ደግሞ ሽበት ታጠቃችሁ መድኃኒት ነው። እንዲሁም ደግሞ ብጠጡት ራሱ እንደ ቡና አድርጋችሁ ልክ ቡና ቡና ነው የሚለው። እንዲሁም ለጤናችን የውስጥ ጤናችንን ይከላከልናል ማለት ነው። እዚህ ጋር እንግዲህ ሌላኛው ደረጃው ሮዝመሪ ጨምሬያለሁ። እኔ እንግዲህ እዚህ ጋር የምሰራው በነገራችን ላይ ቁርንፍድና ተልባውን ብቻ መስራት ትችላላችሁ። እኔ ግን የምጨምረው እዚህ ጋር ለፀጉሬ ሁሉንም ግብአቶች እንዳገኝልኝ ጥቅሞች እንዳገኝልኝ አድርጌ ያለኝን ግብአቶች እጠቀማለሁ። ከነኚህ አንዱ ከሌላችሁ ባላችሁ ብቻ ሰርታችሁ መጠቀም ትችላላችሁ። ከዛ እዚህ ጋር እንግዲህ እንፈጨዋለን ማለት ነው። በደንብ ጠቅሞን እንድናገኝ ፍጭት እናደርገዋለን። የሮዝመሪ ቅጠል ወይም ደግሞ የጥብስ ቅጠል የገርታ ጥብስ ቅጠል ደረቁን ተጠቅም ያለው። እናንተ እርጥቡ ካላችሁ መጠቀም ትችላላችሁ። ከሌላችሁ ሁለቱም ደረቁም እርጥቡም አለመጠቀም አለመጨመርም ትችላላችሁ ማለት ነው። እዚህ ጋር እንግዲህ እንደዚህ አድርጌ ፈጨዋለሁ ማለት ነው። ሸርከት ነው የሚያደርገው የኔ መፍጫ። በእርግጥ በደንብ አድርጋችሁ ፍጩት። እንዲሁም ደግሞ የቴምር ፍሬው በጣምም ታልቆላችሁት እንትን አይላችሁም፣ መፍጫችሁንም እንዳይሰብርባችሁ እንዲሁ ድፍኑንም መጨመር ትችላላችሁ ማለት ነው። ከዛ እዚህ ጋር እንግዲህ መስሪዬ ላይ እንደዚህ ጨምረዋለሁኝ። ይሄን ያህል ሆኖልኛል፣ ይበቃኛል። ከዛ እዚህ ጋር እንግዲህ ሌላኛው ተልባን ነው። ተልባ እንደምታውቀው ፀጉራችን ለሚሰባበር መንታ ለሚሆን እንዲሁም በተለይ ለፊታችን እኔ ተልባ ባለውለታዬ ነው። ለፊት እንዲሁም ደግሞ በምግብነት እመገበዋለሁ። ፊታችሁ ለሚበላሽ ለተሸበሸበ በጣም በማዲያት ተጠቃችሁ በብጉር በጣም አሪፍ ነው። በሳሙና መልኩ እጠቀመዋለሁ። እናንተም ብትጠቀሙት አሪፍ ነው ማለት ነው። እዚህ ጋር እንግዲህ ሌላኛው ያው እኔ እየተጠቀምኩ 2 ማንኪያ ነው። ትንሽ እናንተ እንደ ፀጉራችሁ ብዛት ቢሆን አሪፍ ነው። እና እዚህ ጋር የሻይ ቅጠል ጥቁሩን አንድ ተጠቅም ያለውኝ በጣም ስለወደድኩት ከዚህ በፊት ጨምሬ ሰርቼበት ነበር በሻምፖ እና በጣም ነው የሆነ ፀጉሬን ክርድድ አድርጎ የሚያሳምረው መልኩን ማለት ነው። ቀይ አድርጎ የሆነ ቀይ ሳይሆን የሆነ አለ አይደለ ወርቃማ አይነት የሚያምር ከረር ነው የሚያደርግላቸው። ከዛ በኋላ እንደዚህ ካደረኩት በኋላ ዝንጅብል ጨምራለሁ። ዝንጅብል ያው ሻይ ለሽበትም አሪፍ ነው። ለፀጉር ቀለም እንደ ቀለምነትም ያገለግላል። ዝንጅብሉን አለመጨመርም ትችላላችሁ። እኔ ዝንጅብሉ የተጠቀምኩት ዝንጅብል ለፀጉራችን ለሳሳ ከፊል ለሸሸባችሁ እንዲሁም ደግሞ ፀጉራችሁ ለሚበጣጠስ ጠንካራ ያደርግላችኋል። ለፎረፎር እኔ ዝንጅብል በጣም ብዛት ስላለኝ ተጠቀምኩት ማለት ነው። እናንተም እንዳልኳችሁ አለመጠቀም ትችላላችሁ። እዚህ ጋር እንግዲህ እኔ የተፈጨ ከዚህ በፊት የሩዝ ሳሙና ሰርቼ
የፈጭቼ ያደረኩት የሩዝ ዱቄትም አይደለም ግን እንደ ኬክ ሆኖ ነው የተቀመጠ ነበረኝና እሱን ጨምሬዋለሁ ማለት ነው። ከሚጣል እኔ የሆነ ተጠቅሜ አልጥልም እና እንደዚህ ወይ ለፀጉር የተጠቀመዋለሁ ወይ ለፊቴ በእንደዚህ በምሰራ ጊዜ እሱን ጨምሬዋለሁ። አለመጨመርም ትችላላችሁ፣ እሱ ችግር የለውም ማለት ነው። እንደዚህ አድርጌ ጥሬውንም ሩዝ መጠቀም ትችላላችሁ። እዛ እንደዚህ አድርገን ቀስ እያልን እሳቱን ቀነስ ባለ መልኩ እናንተ ከትከዋለን በደንብ አድርገን። በተለይ ደግሞ እኔ በኋላ ላይ ስህተት የሰራሁት በኋላ የጨመርኩት ሩዙ ያው እንዳልኳችሁ የሩዙ ተዘፍዝፎ ተከክቶ የደረቀ ስለነበረ ወዲያውኑ ነው ቶሎ የሚበስለውና ትንሽ ወዲያውኑ የመወፈር ባህሪ የያዘብኝ ማለት ነው። ተልባው ሳይንተከተክ ሌሎቹ ግብአቶች ሳይንተከተኩ በደንብ ሳይበስሉ እንደማለት ነው ለማለት ያህል ነው። ከዛ በኋላ እንደዚህ አድርጌ እጃችሁን ያው እንግዲህ እንዳልኳቸው የተጠቀምኳቸው ነገሮች ወዲያውኑ ተቂጡ ስለሚይዙ እስከሚጨርስ ድረስ እጃችሁን ከላው ላይ ማንሳት የለባቸው ማለት ነው። ብዙ ጊዜ ያው ፀጉር የደረቀ ተሰባበረብኝ ለፀጉር ቀለም እንዲሁም ደግሞ ሽበቱን ያቀለዋል ቡናማ ያደርግልኛል ያላችሁኝ ያላችሁ የሽበት የሰራኋቸዋሉ ሻምፖም እንዲሁም ደግሞ ማስክም ተሰርቻለሁ። እንዲሁም ደግሞ በዘይት መልኩ ማለት ነው። ያንን ስትጠቀሙ ለሽበት ብላችሁ የተጠቀማችሁ በነገራችን ላይ ፀጉራችሁን በጣም ነው የሚያበዛላችሁ፣ የሚያሳድግላችሁ፣ የሚያፋፋላችሁ። የምር እኔ ለሽበት ይቅርታ እንግዲህ የጠዋት ድምፅ ስለነበረ ነው ማለት ነው። እና ለሽበት ብዬ የተጠቀምኩት ፀጉሬን በጣም ከፊት በተለይ ሙልት ነው ያደረገልኝ ማለት ነው። እንደዚህ አድርገን በደንብ አድርገን ውሃ ጨምሬበታለሁኝ። ምክንያቱም ቀጠን ሲል ነው ሊንተከተክልን የሚችለው ማለት ነው። በደንብ አድርጋችሁ እኔ እንግዲህ ቪዲዮ ስለምሰራ አንድን ቪዲዮ ግን እናንተ ቢያንስ ይሄንን ለውጥ ለማየት ቢያንስ እንኳን በወር ውስጥ 4 ጊዜ መጠቀም አለባችሁ አንድ ነገር ስትጠቀሙ ማለት ነው። እና በአንድ ዙር ብቻ ፀጉር አይቀየርም። ነገር ግን ፀጉራችን ላይ ስንቀባው የሆነ ለውጥ ታውበታላችሁ ባንዴ። ወይ ፀጉራችሁ ይለሰልሳል፣ ፀጉራችሁ በጣም ነው የሚያምርላችሁ። ግን ተደጋገማችሁ ደግሞ የበለጠ ፀጉራችሁ እየፋፋ እያደገላችሁ ይመጣል ማለት ነው። ከተንከባከብ ነው ምንም ቢሆን የማይቀየር ነገር የለም። እና እዚህ ጋር እንደምታዩት ወፍሯል በጣም ለ10 ደቂቃ ያህል አንተክትኬዋለሁ። ከዛ በኋላ እዚህ ጋር እንግዲህ እናጠለዋለን። እዚህ ጋር በጣም ነው የሆነ የሚያቃጥላችሁ የምር የሆነ ጠቅጠቅ ያለ ነገር ወንፊት ብታረጉ አሪፍ ነበር። እኔ የተታለልኩት ወንፊቱ ላይ ብቻ መድፋት እችል ነበር። ነገር ግን ምንድነው የተከካ ስለሆነ ወንፊቴ በጣም ሽክሽክ ስለነበረ ወደ ውስጥ እንትን ይላል ነው። በጨርቁ ለማጥለል ትንሽ ቀዝቀዝ ማድረግ ትችላላችሁ። ጨርቁ ነጠላ ከሆነ ወዲያውኑ ችግር የለም ቢቆይም ማለት ነው። ቢወፍርም ያጠልላችኋል ጀሊነት ወደ ጀሊነት ስለሚቀየር ማለት ነው። ትኩሱን ግን እንደዚህ በጣም ነው የሚያቃጥለው። በብልሃት ነው በማንኪያ እያደረኩኝ የገፋው እንትን ያልኩት ማለት ነው። ያወረድኩት ጊዜ ይፈጅባቸዋል። ከዛ እንደገና እንደዚያ ካደረግኩ በኋላ እዚህ ጋር እንግዲህ የሰራው ጭቃ ቅባት ነበረ የቁርንፍድና የባልዚን አንድ ላይ አድርጌ በእንደዚህ መልኩ ዝቃጩን ያው ሌላውን ከላይ ያለውን ጨርሼ ዝቃጩ ጥቁር የዘቀጠ በጣም ድቅቅ ያለው ስለነበረ ወደ ውስጥ ስለገባ እዚህ ላይ እየተጠቀምኩት ነው ያለሁት ማለት ነው። ለፀጉራችን በጣም አሪፍ ነው። ምክንያቱም ልታጠበው ስለሆነ ያው ባልዚን ስሩን አንቀባም፣ ነገር ግን ልታጠብ ስለሆነ ችግር የለውም። ከዛ በኋላ እንደዚህ አድርጌ እንግዲህ ጄሊ የተልባ ጄሊ እንደምታውቁት ልትቀቡት ወዲያውኑ ታልተቀባችሁት የመበጣጠስ ባህሪ እንደገናም ደግሞ የመያያዝ ወደ ውስጥ ሊገባላችሁ ስለማይችል እኔ ጠዋት ሰርቼ ማታ ስለምጠቀም ምን አደረግኩ በመፍጫ ፈጨሁት ማለት ነው። በኋላ ስትቀቡት ፀጉራችሁ ስሩ ውስጥ እንዲገባላችሁ ጫፉ እንደልባችሁ እንድታዳረሱት ማለት ነው። እዚህ ጋር እንግዲህ እኔ በመጀመሪያ በጣም ጭቃ ቅባት ቀብቼዋለሁ ፀጉሬም እንዲሁም ደግሞ ገመድ ገምቸው ስለነበር የካሮት ጭቃ ቅባት ተጠቅሜ ማለት ነው። ከገመዱ መፍታቴ ነው። ልስልስ ያለ ነው አሁንም፣ ነገር ግን አላበጠርኩትም ሙሉ ለሙሉ። ይህን ደግሞ ተጠቀምኩ በኋላ በደንብ ነው የተበጠረልኝ ማለት ነው። ከዛ በኋላ እንደዚህ ስርስሩን እንቀባዋለን። ሁልጊዜም ቢሆን እኔ እላቸዋለሁኝ ማለት
እኔ ፀጉሬን የምጠቀመው በመጀመሪያ ቆዳችሁን ነው። በቃ ሻምፖም ስትጠቀሙ ውህድም ቅባትም ሲሆን በመጀመሪያ የቆዳችን ከዛ በኋላ ወደ ጫፉ ማለት ነው። ምክንያቱም ከስር ተተቀባት ተስር ማስያዝ ታደረግነው ፀጉር ያድጋል። ከዛ በኋላ ደግሞ ወደ ጫፉንም ግዴታ መንከባከብ አለብን ማለት ነው። በጭቃ ቅባት እንደዚህ በማስኮች ይሄ እንደ ኮንዲሽነርነትም ያገለግልናል። እዚህ ጋር እንግዲህ አይኔ ውስጥ ገብቶብኝ ነበር ተፈናጥሮ፣ ለዛ ነው እንትን እያለኛል እያጨናቦሰኝ ማለት ነው። ድንገት ዱባልና ከአይኔ ውስጥ ገባው ማለት ነው። ከዛ በኋላ እንደዚህ አድርጌ በደንብ አዳርሰዋለሁ። ይህንን ግብአት በነገራችን ላይ ለልጆች መጠቀም ትችላላችሁ፣ ችግር የለውም፣ ምንም ጉዳት የለውም ማለት ነው። እና እንደዚህ አዳርሼ እኔ እንግዲህ ስቀባ ያው አጠር አድርጌላችኋለሁ። ምክንያቱም በጣም እንትን ስላለ ቪዲዮውን ስሰራ ስለረዘምብኝ ለማሳየት ያህል ማለት ነው። እንደዚህ አድርጌ ያው ስሩን መቀባት ብቻ ነው፣ ሌላ ምንም አይደለም። ከዛ በኋላ እንግዲህ እየተንጠባጠበ አካባቢን እያቆሸሸብኝ ስለነበረ አዳርሽ የመጣውኛ በጥሬው ማስያጅ አድርጌው እንደምታዩት ያ ፀጉር እንደዚህ እንደ ፍሪሽ ሆኖ እንደዚህ አምሮበታል ማለት ነው። ከዛ በኋላ ይሄንን ለአንድ ሰዓት አቆይቼ ነው እኔ የታጠብኩት። እናንተ ከዛ በላይም ማቆየት ትችላላችሁ፣ ምንም ችግር የለውም ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ላይክ እያደረጋችሁ እንዲሁም ደግሞ ሸር እያደረጋችሁ ተቀላቀሉ። ሌሎችም ቪዲዮዎችን ፕሮፋይልን እየነካችሁ ወደታች እዋቸው ማለት ነው። ቻው